አሳዛኝ ነገር ተፈጠረ። ዳግም እናቱን አግቶ አሰቃይቶ ገደላት። ብሌን አበደች። በፖሊስ ቁጥጥር ስር ዳግምን አዋለችው። እናቴን የገደላት እሱ ነው፣ አረመኔና ጨካኝ ሰውዬ ነው ብላ መሰከረችበት። አቶ በኃይሉ ዛሬ በቅሌት ተከናነበ። ብሌን አዋረደችው። የሰጣትን ሀብል እራሱ ኪስ ውስጥ አድርጋ በገዛ እህቱ ፊት ሌባና ቀጣፊ አጭበርባሪ እንዲባል አደረገችው። ሰላምዬ የገዛ ወንድሟን በጥፊ መታ። እንደው ምን አይነቱ አረመኔና ጨካኝ ሰው ነህ? እንዴት ካንተ ከትልቅ ሰው እንደዚህ አይነት ነገር እጠብቃለሁኝ? ቆይ ምን አርጋህ ነው ይችልኝ በተደጋጋሚ ለማጥፋትና እሷ ላይ ስበቡን ለማድረስ የምትሞክረው? ብላ አዋረደቻት። እባክሽ ሆን ብላ ወጥመድ እየዘረጋችልን ነው። እህትና ወንድምን ለማጣላት እሷ ናት እንደዚህ ያደረገችው እንጂ በፍጹም እኔ አላደረግኩትም እያለ ቢናዘዝም አይ በቃ ከዚህ በኋላ አንተን አላምንህም ብላ አለችው። ሰላምዬ ወንድሟ ከወጣ በኋላ እባክሽ ብሌኔ ይቅርታ አድርጊልኝ፣ ወንድሜን ያቀበጥኩትና እንደዚህ አናቴ ላይ ፊት እንዲል ያደረግኩት እኔ እራሴ ነኝ እና እባክሽ ይቅርታ አድርጊልኝ፣ አመመሽ እንዴ ብላ ስትጠይቃት አዎ በጣም ያማል፣ ግን ደግሞ ከምንም በላይ በተደጋጋሚ እኔን ሌባና ቀጣፊ እያደረገኝ ነው እንጂ አሁን የመታኝ ጥፊ ብዙም አያምም ብላ እቅፍ አደረገቻት። እንደዛ ስታቅፋት ቆይ ሰላምዬ፣ ቆይ እትዬ፣ ለምንድን ነው አንቺን ሳቅፍ በተደጋጋሚ ምን አይነት ስሜት፣ ጥልቅ ስሜትና የደስታ ስሜት እየተሰማኝ ያለው? እውነት ይሄ ነገር በጣም ግራ ያጋባል እያለች ስሜቷን ማዳመጧን ቀጠለችበት። ቃል ከቤተሰቦቿ ጋር ከሌሎቹ ቤተሰቦች ጋር ስታወራ በሌላ ነገር ወስዲያው ሰላም እንምልሽ፣ ቆይ እናትሽ ስሟ ማን ነው? አባትሽ ስሙ ማን ነው? ግራ ገባኝ እኮ የምታወሪው ስልክና እዚህ የምትኖሪው አኗኗር አንድ አይደለም ብላ ስትላት፣ ቆይ ምን እያልሽ ነው እማዬ? እኔ እናቴንስ ሆነ አባቴንስ መቼ አቅና ጥላችሁኝ እንደሄዳችሁ ነው እንጂ የማውቀው እኔን እንዳሳደጋችሁኝ መቼ አውቃለሁ ብላ እምባደ ማለቀሰች። እባክሽ ቃልዬ ይቅርታ አድርጊልኝ፣ ስሜታዊ ሁኜ በጣም መጥፎ ነገር ተናገርኩሽ መሰል ስትል፣ እንዴ መናገር ብቻ አሰቃየሽኝም እኮ ጭምር ብላ ተናገረች። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። በኃይሉ አለቃውን እኔ ምልክ ፍላሹን ማን እንደወሰደው አወኮይ፣ በቪዲዮ የሚያስፈራራኝ ሰው አወኮይ ብሎ ሲጠይቀው እውነት ለመናገር ምን ማድረግ እንዳለብኝ አላውቅም እና ለአሁኑ አጥቼዋለሁ አለቃ፣ ግን ደግሞ የትም እንደማያመልጥ ቃል እገባልሃለሁ፣ አንተ ብቻ ዘና ብለህ ስራህን ስራ ብሎ ሲለው እኔማ በጣም ተዝናንቻለሁ፣ እንደውም ዛሬ አንድ ታሪክ ሰርቻለሁ ብሎ አወራው። እንዴ ምን ሰራህ እንዴ? ያችን አረመኔና ጨካኝ ገረድ ነዋ። ምክንያቱም የእናቷን ሀብል አምጥቼ ስጦታ ሰጠሁሽ፣ እናም ይቅርታ አድርጊልኝ ብዬ አልኳት፣ ተቀበለችህ እንዴ? ያመሃል እንዴ? ወርቅ እኮ ነው። ታዲያ ለምንድን ነው የማትቀበለው? ስለዚህ ዛሬ በገዛ እናቷ እጅ ውስጥ ሌባና ቀጣፊ አጭበርባሪ ሆና ስለምትገኝ ደግሞ በደንብ አድርጌ ጠንቅቄ ነው የማውቃት። በእርግጠኝነት ፖሊስ አንጥታ እንደምታሳስራ ታውቃለሁ። ስለዚህ በገዛ እጇ ተጠምዳ እስር ቤት ገባችልን ማለት አይደለም። ኧረ አለቃ ጭንቅላት ግን በጣም ይሰራል ብሎ ሲለው እና ታዲያ ለምንድን ነው የተፈጠረው? ጭንቅላታችንን ልናሰራው አይደል እንዴ ብሎ ሲለው ለማንኛውም እኔ መሄድ አለብኝ ብሎ ሄደ። ዳግም እና ብሌን ፍቅር ተጫወቱ።
እንደውም ኧረ ወደ ማዘሯ ጋር መሄድ አለብኝ ጠዋት ሳይደብራት አይቀርም ብላ ስትል እኔ ምልሽ ቅር ይልሻል እንዴ አብሬሽ ብሄድ ብሎ አላት። እንዴ ለምን? ምን ችግር አለው? ምንም ብተዋወቃት በዛውም ደግሞ እኔ እንጃ ብቻ ሳያት በጣም ደስ ስላለችኝና አንቺን ሳይቀር መታ ይቅርታ ስለጠየቀችሽ በቃ ብሎ ሲልም ዳግምን ያው እናቱን ስላጣ በዛ አዝናለት። አይዞሽ ዳግም እናትህን አንተም ታገኛለህ። አየህ የኔም እናት በህይወት አለች አይደል? ያንተም እናት ምናልባት በህይወት ኑራ ታገኛት ይሆናል። ስለዚህ ምንም መጨነቅ አያስፈልግህም፣ ከኔ ጋር መሄድ ትችላለህ ብላ አለች። ወይዘሮ የሰላም ግራ ተጋብታለች። ቆይ እኔ ምልህ አንተ የእውነት ያኔ መስሪያ ቤት እንደመጣች የብሌንን አሳዳጊ እናት ወረቀት ቀደህባታል እንዴ ብላ ስትጠይቀው፣ አዎ እባክሽ እህቴ፣ በዛ ነገር ግን አሁን ላይ በጣም ተጸጽቻለሁኝ። እናም ይቅርታ ብዬ አልኩ አይደለም እንዴ? ቆይ ከይቅርታ በላይ ምን አለ ብሎ ሲላት፣ ወንድሜው ግን ደግሞ ያንተ ጸባይ ግራ ገባኝ። ምክንያቱም እኔ የማውቀው ወንድሜ እንደዚህ አልነበረም፣ ሰዎችን የሚያከብር እንጂ የሚያዋርድ አይደለም ብላ ስትለው፣ እባክሽ ይቅርታ አድርግልኝ እህቴ፣ ዛሬ እንደውም እራት የምጋብዝሽ እኔ ነኝ። ሁኔታ እራት እኔ ጋብዝሻለሁኝ ብሎ ለእራት ሲወጡ ግን ደግሞ ያላሰበው ነገር ገጠመው። ብሌን በገዛ እጁ አጠመደችው። ትሰማኛለህ? እኔ ብሌን በጣም የዋህና ሚስኪን ልሆን እችላለሁ፣ ነገር ግን የሰው ልጅ ሆን ብሎ እኔ ላይ ሴራ ሲሰራብኝና ሲያሸርብብኝ የማልቻል አረመኔና ጨካኝ ነኝ እና አሁን እስኪ ለእህትህ ምን እንደምትመልስ አውቃለሁ ብላ ጃኬቱ ውስጥ ሀብሉን አደረገችበት። ዳግም ሰተት ብሎ ከብሌን ጋር እናቷ ቤት ሲሄዱ ተቃቀፉና ሰላምታቸውን ተቀያየሩ። እንደማየ ፎቶ ሼት ነው ብላ ስትላት፣ ውይ የኔ ልጅ ጧት እኮ ሳጸዳ ተሰብሮ ወደቀ። በቃ ሂጅ ላምጣውና እገጣጥመዋለሁ ብላ ስትል፣ አያይ ብሌኔ እጅሽን ይቆርጥሻል እባክሽን ተይኝ ብላ አለች። ሹሮውን እየበሉ ባሉበት ሰዓት ዳግም በጣም ተደመመ። እንዴ ዳግም ቆይ ለምንድን ነው በዚህ ልክ የምትደመመው? ቤቱ ላይ እኮ ዓይንህን ጥለህበታል ብላ ስትለው፣ ታውቂያለሽ እናቴና እኔ እዛች ምስኪን ጎጆ ውስጥ በፍቅር እየኖር ነበር እና ያ ነገር ትውስ ብሎኝ ነው ብሎ አለ። አረ ችግር የለውም እንደፈለክ እየመጣህ እናቴን መጠየቅ ትችላለህ፣ ከኔም ጋር ሆነ ብቻህንም ሆነ እናቴ በጣም የዋህና ሚስኪን ነች እና አሁን ደግሞ እውነቱን ስላወቅኩኝ በጣም ደስ ብሎኛል። ምክንያቱም እማዬ ለምን ደበቀችኝ? ወይስ ደግሞ እናቴን አትወዳትም እያልኩ ጥያቄ ፈጥሮብኝ ነበር። ግን የገዛ ልጇን ለማገኘት ይሄንን ነገር ስላደረገችው መቼም ቢሆን ልቀየማትና በፍጹም ልጠላት አልችልም ብላ አለችው። ልክ ነሽ፣ እኛም ብንሆን በሷ ፊት ብንሆን ለምሳሌ አንድ ሰው ቢያስፈራራሽ ወይ ከእናትሽ ወይ ካሳደገችሽ ብሎ ቢልሽ የሆነውን መደበቅሽና አንዱን ማዳንሽ አይቀርም ብሌኔ። ስለዚህ እናትሽን ይቅርታ ማድረግሽ በጣም ደስ ይላል ብሎ ሲላት፣ አዎ እማዬ እና እኔ በጣም ብዙ ነገሮችን አብረን አሳልፈናል። እኔ ራሱ ለምን ወላጅ እናቴን እንደምፈልግ አንዳንድ ጊዜ ግራ ይገባኛል። ግን ደግሞ ታውቃለህ ለምን ትታኝ እንደሄደች እና ለምን እንደዚህ እንደጨከነችብኝ ማወቅና መጠየቅ እፈልጋለሁ እንጂ እማዬ ምንም ነገር አጉድላብኝ አታውቅም። ደግሞ አባባሉስ ከወለደ ያሳደገ ይበልጣል ይባል የለ። እንደውም እናቴን ከዚህ በኋላ መፈለግ አልፈልግም በቃኝ ተይኝ ብላለች። እንዴ ቆይ ለምን ብሌኔ? አይ እማዬ አንቺ ነሽ ያሳደግሽኝ፣ አንቺ ነሽ መከራሽን አይተሽ እንደዚህ ለወግ ለማድረግ ያደረሽኝ። ስለዚህ ለምን ብዬ ነው እናቴን የምፈልገው ብላ ስትል፣ አይ ብሌኔ ለጠየቅሽኝ ጥያቄማ መልስ እሰጥሻለሁ። እናትሽንም ደግሞ በቅርቡ አግኝተሽ የፈለግሽውን ትጠይቂያታለሽ። እዛ ድረስ ግን እባክሽ ታገሽኝ። እኔ ራሱ በልጄ በህይወቴ በአንቺ ሳይቀር እያስፈራሩኝ ነው። በባለፈው እናትሽ ራሱ በህይወት እንዳለች የነገረሽ ማን ይመስልሻል? ሆን ብሎ ራሱ እንደዚህ ወጥመድ ውስጥ ሊከተኝ ስለፈለገ ነው፣ አንቺንና እኔን ለማጣላት ስለፈለገ ነው ብላ አለቻት። እሽማዬ በቃ ተረጋጊ።
በስተመጨረሻ የብሌን አሳዳጊ ታግታ በዳግም መሰቃየቷ በጣም ያሳዝናል። ይበቃል። እናትና ልጅን ያስተዋውቁልን። የእውነት ያሳዝናል፣ ልብም ይሰብራል።